ግሬግ ፍሊንከን የተባለ የ55 ዓመት ጎልማሳ በባህሪው የተረጋጋና በስራው ደግሞ ታታሪ ኤሌክትሪሻን ባለሙያ ነው። ግን በአንድ ሆቴል ክፍል ውስጥ ሞቶ ተገኘ። ግሬግ ሱዚ ከተባለች ሴት ጋር ተጋብቶ ይኖራል። ግሬግ እና ሱዚ በጣም የሚዋደዱ ባልና ሚስቶች ናቸው። ግሬግ ስራው የኤሌክትሪክ ባለሙያ ነው። በስራውም በጣም ጎበዝ ነው። ግሬግ በስራ ቦታ በጣም የሚወደድ ባህሪ ያለው ሰው ነው። ግሬግም ለስራ ወደ ቦሞንቴ ከተማ እንዲሄድ ከመስሪያ ቤቱ ታዘዘ። ግሬግም ሚስቱን ተሰናብቶ ለስራ ወደ ቦሞንቴ ከተማ ሄደ። እዛ ከተማም እንደደረሰ ኤልጋንቴ የተባለ ታዋቂ ሆቴል ውስጥ ክፍል ያዘ። ግሬግም ክፍል ከያዘ በኋላ ከተማውን ዞር ብሎ ለማየት ወደ ከተማ ወጣ። ከተማውን ሲያይም ከቆየ በኋላ ወደ ሆቴሉ ተመለሰ። የሆቴሉ ሰራተኞችም ግሬግ የያዘውን ክፍል ቁልፍ ሰጡት። ግሬግም ትንሽ ደከም ስላለው አልጋው ላይ ጋደም አለ። ጠዋት ላይም የሆቴሉ የጽዳት ሰራተኞች የግሬግን ክፍል ሊያጸዱ ቢያንኳኩም ግሬግ ግን ሊከፍታቸው አልቻለም። የጽዳት ሰራተኞችም ማንም ሊከፍታቸው ስላልቻለ የሆቴሉን ማናጀር ጠሩት። ለሰዓታትም በሩን ቢያንኳኩም ግን ምንም ምላሽ የሚሰጣቸው ሰው አልነበረም። የሆቴሉ ማናጀርም ከጥበቃዎቹ ጋር በመሆን የክፍሉን በር ሰብሮ ገባ። ውስጥ ሲገቡ ግን ያልጠበቁትን ነገር ተመለከቱ። ግን ጠጋ ብሎ ሲመለከቱት ግሬግ በህይወት የለም። ፖሊሶቹም ቦታው ላይ እንደደረሱ ግን ግራ ገባቸው። ግሬግ አልጋው ላይ ተኝቷል፣ ግን በህይወት የለም። የክፍሉ መስኮቶችም ዝግ ነበሩ። ግን በአልጋው ራስጌ ጫፍ ላይ ከነበረው ትንሽዬ ከጥርስ ሳሙና ውጪ ክፍል ውስጥ ሌላ ምንም የሚያጠራጥር ነገር አልነበር። ነገር ግን ጉዳዩ ግልጽ የሆነው በሬሳ ምርመራ ወቅት ነው። የምርመራው ሪፖርት የሚያሳየው የግሬግ የውስጥ አካላት በተለይም ልቡና ጉበቱ በጣም ተጎድቶ እንደሞተ ነው። ነገር ግን በሚያስገርም ሁኔታ በሰውነቱ ላይ ከትንሽዬ ጭረት ውጪ ምንም አይነት የድብደባ ምልክት አልነበረም። ታዲያ ይሄ ግን እንዴት ሊሆን ቻለ? የውስጥ አካላቱን ጎድቶ ነገር ግን ቆዳውን ያልበሳው ምን አይነት ነገር ነው? የከተማ ፖሊሶችም ጉዳዩን ለሳምንታት መረመሩ። የሆቴሉን ሰራተኞች፣ የታክሲ ሹፌሮች፣ የግሬግን የቅርብ ጓደኞች ቢመረምሩም ምንም አይነት ማስረጃ አላገኙም። በክፍል ውስጥም ምንም አይነት አደንዛዥ ዕፅ ወይም ሴት ይዞ አልገባም። ታዲያ ይሄ እንዴት ሊሆን ቻለ? ጥያቄው አሁንም አልተመለሰም። ግን ክፍሉ በውስጥ በኩል ተቆልፎ አንድ ሰው እንዴት እንዲህ አይነት አስከፊ የውስጥ ጉዳት ደርሶበት ሊሞት ይችላል? ይህ የፖሊሶቹ ጥያቄ ነው። ፖሊስ ጉዳዩን ለመዝጋት ተቃረበ። ነገር ግን የግሬግ ባለቤት ሱዚ ተስፋ አልቆረጠችም። ሱዚ ባለቤቷን ታውቋለች። እሱ ያለ ምክንያት የሚሞት ሰው አይደለም። ሱዚም አንድ ታሪክ የሚቀይር እርምጃ ወሰደች። ሱዚ ኬን ብሬናን የተባለ የቀድሞ የፖሊስ መርማሪ የባሏን አሟሟት እንዲመረምርላት የግል መርማሪ አድርጋ ቀጠረችው። ኬንም በስራው በጣም ጎበዝ፣ ጥቃቅን መረጃዎችን የማይዘነጋና ፖሊሶች ያላዩትን ማየት የሚችል ሰው ነው። ኬን ጉዳዩን ለማጣራት ግሬግ ወደ ተገደለበት ከተማ ሄደ። የፖሊስ ሪፖርቶችንም አነበበ። የሬሳ ምርመራውን ተመለከተ። እናም የመጀመሪያ ትልቅ ፍንጩን አገኘ። ይህ ፍንጭ ፖሊሶች ንቀውት ነበር። ኬንም ግሬግ አርፎበት ወደ ነበረው ሆቴል ሄደ። ያኔ ግሬግ ይዞት የነበረው ክፍል ውስጥም ገባ። ኬንም ክፍሉን ዞር ብሎ እያየ አንድ ያልጠበቀው ነገር አገኘ። ትንሽ የጥርስ ሳሙና ግድግዳው ላይ ተለጥፎ አየ። ኬንም ወደ ግድግዳው ጠጋ ብሎ የጥርስ ሳሙናውን ሲያነሳው በሳሙናው የተሸፈነ በጣም ጥልቅ የሆነ ቀዳዳ ነበር። ኬንም በአእምሮ መተንተን ጀመረ። ይህ ቀዳዳ እንዴት ተፈጠረ? ኬን ሌላ ጥያቄ ራሱን ጠየቀ። ግሬግን የውስጥ አካላቱን የጎዳው ነገር ግን ቆዳውን ያልበሳው ምንድነው የሚል ጥያቄ መጠየቅ ጀመረ። ኬን አስደናቂ የሆነ ምርመራ አደረገ። አንድ ጥይት በከፍተኛ ፍጥነት ሲተኮስ ቆዳን ይበሳል፣ የውስጥ አካላትን ያጠፋል እና ብዙ ጊዜ በሌላ በኩል በስቶ ይወጣል። ነገር ግን አንድ ጥይት ከሩቅ ከተተኮሰ ግድግዳ በስቶ ካለፈ ፍጥነቱ በጣም ይቀንሳል። የጥይቱ ፍጥነት ሲቀንስ ደግሞ አይሽከረከርም። ይሄ ጥይት በሰውነት ላይ ሲያርፍ ከመብሳት ይልቅ እንደ ጭረት ነገር ነው የሚፈጥረው። ቆዳን ይለጥጣል፣ የሰውነት አካልን ይጎዳል። ግን ጥይቱ ሰውነትን በስቶ አይወጣም። ኬን አሁን ሚስጥሩን የፈታው ይመስላል። ጥይቱ ግድግዳውን በስቶ አልጋው ላይ የተኛውን ግሬግ ከገደለው፣ ግን ጥይቱ ከየት መጣ? ኬን በግድግዳው ላይ ያለውን ቀዳዳ አቅጣጫ ተከተለ። ቀዳዳው የሚያመለክተው ወደ ጎረቤት ክፍል ነበር፣ ክፍል 349። በዚያን ምሽት ክፍል 349 ውስጥ እነማን ነበሩ? ኬንም የሆቴሉን መዝገብ ሲመረምር 3 ወጣቶችን አገኘ። እነዚህ ወጣቶች በኤሌክትሪክ ስራ ላይ የተሰማሩ ወጣቶች ነበሩ፣ ልክ እንደ ግሬግ ማለት ነው። ወጣቶቹ ከግሬግ ጋር ይተዋወቁ ነበር፣ ያው በስራ አማካኝነት ማለት ነው። ግን የዛን ቀን እሱ እዛ ሆቴል ውስጥ እንደነበር አላወቁም። ኬን ወጣቶቹን ለየብቻ ጠየቃቸው። ታሪኩ ቀስ በቀስ መጋለጥ ጀመረ። በዛን ምሽት 3 ወጣቶች በክፍላቸው ውስጥ አልኮል እየጠጡ ሞቅ ብሏቸው ነበር። ከመካከላቸውም አንዱ ቲም ክሪስቲንስ የተባለ ወጣት ሽጉጥ ይዞ ነበር። በጨዋታ መሃልም ቲም ሽጉጡን ለማጽዳት ካስቀመጠበት አነሳው። ሳይታሰብ ሽጉጡ በድንገት ተተኮሰ። ጥይቱ ከክፍል 349 ግድግዳ ክፍል ውስጥ አልፎ ወደ ክፍል 348 ገባ። በወቅቱ ግሬግ አልጋው ላይ በሰላም ተኝቶ ነበር። ያ የተተኮሰው ጥይት ግድግዳውን በስቶ ስለሚያልፍ ፍጥነቱ እየቀነሰ ነው የሚሄደው። ያኔ ነው ቀጣይ ክፍል ላይ የነበረውን የግሬግ ሰውነት ያገኘው። ፖሊሶች መጀመሪያ ንቀውት የነበረው ትንሽ የጥርስ ሳሙና
ጥይቱ የገባበት ቦታ ነበር። ጥይቱ ግን ፍጥነት ስላልነበረው አልወጣም። ይልቁንም መርዙ በሰውነት ውስጥ ተሰራጭቶ ልቡና ጉበቱን ነው የጎዳው። ወጣቶቹ ጥይቱ ሲተኮስ ደነገጡ። ክፍላቸው ውስጥም ጸጥታ ተፈጠረ። ነገር ግን ከጎረቤት ክፍል አንድ ከባድ ጩኸት ሰሙ። ይህ ድምፅ ግሬግ ለመጨረሻ ጊዜ የተነፈሰው ትንፋሽ ነበር። ወጣቶቹ ፈሩ። ምን እንደተፈጠረ ለማወቅ ከክፍላቸው ወጥተው ክፍል 348ን በሩን አንኳኩ። ግን ምንም መልስ የለም። ሰው ተኝቷል ብለው ስላሰቡ ክፍሉን ማንኳኳት ትተው ወደ ክፍላቸው ገቡ። ወጣቶችም ፍርሃታቸው ወደ ራስ ማዳን ተቀየረ። ወጣቶቹ የሆቴሉን የጥርስ ሳሙና በመጠቀም በግድግዳው ላይ ያለውን የጥይት ቀዳዳ ሸፈኑት። ከዚያም በጠዋት ተነስተው ሆቴሉን ለቀው ወጡ። ለአንድ ዓመት ያህል ይሄን ሚስጥር ይዘው ኖሩ። ኬን ይሄን ጉዳይ ግልጽ ካደረገው በኋላ ፖሊስ ቲም ክሪስትንን ለፍርድ አቀረበ። ነገር ግን ሌላ የሚያስገርም ነገር ተፈጠረ። ፍርድ ቤቱ ይህንን እንደ ግድያ ሳይሆን እንደ አጋጣሚ የመግደል ወንጀል ነበር ያየው። ዳኛውም ቲም ክሪስትንን ቀላል የእስራት ጊዜ ፈረደበት። ሱዚም የባሏ ገዳይ በመያዙ ደስተኛ ሆነች። ነገር ግን በፍትህ መጓደል አዝናለች። እናንተ ስለዚህ ታሪክ ምን ታስባላችሁ? የዳኛው ውሳኔ ትክክል ነበር ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አጋሩ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ።